Miles, thank you so much for your time. Really happy to have a chance to ማይልስ ሌዊስ ስኬሊ በዚህ ዓመት ከተከሰቱ ድንቅ ክስተቶች መካከል አንዱ ነው። ለብዙ ወጣትና ታዳጊዎች ትምህርት የሚሆን የህይወት ታሪክ አለው። እናቱ በምን አይነት መንገድ ነው ያሳደገችው? ከስካይ ስፖርት ጋር አጠር ያለ ቆይታን ያደረገው ሌዊስ ስኬሊ ብዙዎቻችን ልንማርበት የምንችለውና የሚያስደስት ብዙ ነገሮችን ነግሮናል። እነዚህ ነገሮች አጠር አድርገን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጋዜጠኛዋ ትጀምራለች። ካንተ ጋር በመቆየቴ በጣም ደስ ይለኛል። ጊዜን ስለሰጠኝ አመሰግናለሁ አላት። እሱም እንዴት ነበር ያሳለፍከው ቆይታ በአርሰናል ቤት እስካሁን ድረስ በማለት ትጠይቀዋለች። እርሱም ይመልስላታል፣ አዎ በአርሰናል ቤት ውስጥ በጣም ደስተኛ ነኝ። እንደ ቲም ከባባድ ጊዜዎችን ያሳለፍንበት ዓመት ነው። በዝቅታና በከፍታ በደስታና በሐዘን አሳልፈናል። እንደምታውቁ ብዙ ተጫዋቾች የተጎዱበት ዓመት ነበረ። በዚህም ውስጥ ምንም እንኳን ብንፈተን ነገር ግን ተቋቁመን በጥንካሬ ማለፍ ችለናል። እዚህም ደርሰናል አሁን ያለንበት ደረጃ ላይ። በዚህ ውስጥ ባሳለፍኩት ህይወት ሁሉ በጣም ደስተኛ ነኝ። በፕሮሰሱ በጣም ደስተኛ ነኝ ባሳለፍኩት። እንደምታውቁ ከአካዳሚ ከአንደር 21 መጥቼ ወደ ትልቁ ቲም ትሬኒንግ ውስጥ ገባሁ። ከትሬኒንግ ደግሞ ወደ ዋና ተሰላፊነት መጣሁ። ባሳለፍኩት ነገር ሁሉ በጣም ደስተኛ ነኝ በፕሮሰሱ። እንደዚህ ነው የምገልጸው በማለት መለሰላት። እሷም ቀጠለች፣ ኮንፊደንስ በተፈጥሮ የመጣ ነው ከዚህ በፊት ነበር ወይስ ምንድን ነው እንግዳ ነገር ነው ወይስ ስትል ጠየቀችው። እሱም በራስ መተማመኔ ወይም ኮንፊደንስ እንግዲህ ድንገተኛ ሳይሆን በዝግጅት ነው። እናቴ ከልጅነቴ ጀምሮ እነዚህ መልካም የሆኑ ፖዚቲቭ የሆኑ የስነ ልቦና መርሆችን በላይ ላይ ጭናብኛለች። ለምሳሌ በማስታወሻ ደብተሬ ላይ እነሱ ጆርናሊንግ ይሉታል፣ ጆርናሊንግ ማኒፌስቴሽን ይሉታል። በማስታወሻ ደብተራቸው ላይ ሀሳባቸውን የሚጽፉበት መንገድ ነው። ልክ ዲያሪያቸው ላይ የሚሰማቸውን ስሜት ምን ማድረግ እንደሚፈልጉ ያንን ስሜት የሚጽፉበትና በአእምሯቸው ውስጥ አእምሯቸውን የሚያረጋጉበት መንገድ ነውና ያንን ነገር ከልጅነት ጀምሮ አስተምራኛለች። እና በእንደዚህ አይነት መንገድ ነው ያደግኩት። በራስ መተማመን በላይ ላይ እንዲኖረኝ መልካሙ ማሰብ፣ አመስጋኝ መሆን፣ ስለተሰጠኝ ነገር በማመስገን፣ ስላለኝ ነገር በማመስገን፣ ወደፊት ደግሞ በማለም መልካም ነገር ብቻ አእምሮ ውስጥ በማድረግ የሚሰሙኝን ስሜቶች በወረቀት ላይ በመጻፍ ከአእምሮች ውስጥ ክፉ የሆኑትን ነገሮች መልካም የሆኑትን ነገሮች በማጎልበት ክፉ የሆኑትን ነገሮች የማውጣት ልምምድ፣ እንደዚህ አይነት ነገሮችን እሰራለሁ። ስለዚህ አሁን በሜዳ ላይ አንድ የተለየ ባህሪ ላይ ካየሽ ወይም ኮንፊደንስ ካየሽ ከዚህ በፊት የነበርኩት ስለሆነ ነው እንጂ ድንገት ሜዳ ላይ የሆነ ነገር አይደለም። ከዚህ በፊት ተለማምጄው የመጣሁት ነገር ነው። አእምሮዬን አሳምኜ ነው ሁልጊዜ ሜዳ ውስጥ የምገባው። ጋዜጠኛውም ጠየቀች፣ በምን ያህል መጠን ነው እንደዚህ የምታደርገው? ሁልጊዜ ነው እንደዚህ የምትለማመደው ትላለች። እሱም ሁልጊዜ፣ አዎ፣ ጠዋትና ማታ አእምሮዬ ሀሳቦችን ሁሉ እሰበስባለሁ፣ አእምሮዬን አሰለጥናለሁ፣ ልምምድ አደርጋለሁ፣ አእምሮዬ ላይ እዘጋጃለሁ። ቀጣይ ስለሚገጥመኝ ነገር ሁሉ እዘጋጃለሁ። ያ ቀጣይ የሚገጥመኝ ነገር ሁሉ ከደረስኩበት በኋላ ሳይሆን ገና ሳልደርስበት አሁን እዘጋጅበታለሁ፣ አስብበታለሁ፣ በደንብ ቪዥዋላይዝ አደርገዋለሁ። ማለት በአእምሮዬ እስለዋለሁ ያንን ነገር ምን መሆን እንደምፈልግ፣ ምን ማድረግ እንደምፈልግ፣ እንዴት መገኘት እንዳለብኝ ቀድሜ ጨርሼ ነው እዛ ነገር ላይ የሚሄደው ሳልሆን ቦታ ላይ ማለት ነው። ለዚህ በእንደዚህ አይነት መንገድ ነው አእምሮዬን ያሰለጥንኩት። ለዛም ነው ሁልጊዜ ነው የምሰራው በማለት ይንገረታል እሷ። ስለዚህ በበርናቦ ጨዋታ ከመጫወታችሁ በፊት በከተማው ማድሪድ ከተማ ላይ ስትገቡና በስታዲየሙ ዙሪያ ብቻህን ኤርፎን ሰክተህ በበርናቦ ስታደርግ የነበረው ስትንቀሳቀስ ቁጭ ብለህ ፎቶ ወጥቷልና ያ አንዱ ምሳሌ ነው። ስትዘጋጅ ነበር። አዎ እንግዲህ እንደዛ ነው። ያን ነበር ሳደርግ የነበረው። ህሊናዬን በደንብ ነው ማሰለጥነው። መንፈሴን መጀመሪያ እዚህ እንደነበርኩኝ ከዚህ በፊት እዚህ አዲስ እንዳልሆነ ለኔ ይሄ ቦታና ከዚህ በፊት እዚህ መጥቼ እንደማቅና እዚህ እንደነበርኩኝ አሳምነዋለሁ አእምሮዬን። ከዛም በኋላ ውስጤን መንፈሴን በደንብ አረጋጋዋለሁ። ምክንያቱም መንፈስሽ ካልተረጋጋ ምንም አይነት ንጹህ የሆነ አስተሳሰብ አይመጣም። ስለዚህ በተረጋጋ አእምሮ ውስጥ ነው ንጹህ የሆነ አስተሳሰብ የሚመጣው። በተበተነ ባልተረጋጋ በተደባለቀ አእምሮ ውስጥ ምንም አይነት ንጹህ የሆነ ሀሳብ ማሰባችም። ስለዚህ መጀመሪያ ራሴን አረጋጋለሁ። ከዛ በኋላ ሀሳቤ በቀላሉ እንዲፈስ በንጹህ መልኩ እንዲፈስ አደርገዋለሁ። እንደዚህ ነው በማለት ሌዊስ ስኬሊ ይገልጽላታል ማለት ነው። እንግዲህ ጋዜጠኛዋ ቀጠለች፣ እንግዲህ ለመጀመሪያ ጊዜ ነው እነ ምባፔን፣ ጁኒየርን፣ ሞድሪችን የመሳሰሉ ተጫዋቾችን አግኝተሃል በሳንቲያጎ በርናቦ፣ ከዚህም በፊት በለንደን በኤሚሬትስ። በእነዚህ ጨዋታዎች ውስጥ እንደዚህ አይነት ሞመንት ውስጥ ስትገባ ያ ያለምከውን ህልምህን አሳካውት ሆነ ማለት ነው ብለህ አስበሃል ወይ? እንደዚህ አይነት ስሜት ውስጥ ገብተሃል ወይ? አዎ ልክ ነሽ፣ ገብቻለሁ እንደዚህ አይነት ነገር ውስጥ። በእንደዚህ አይነት በጉዞዎቼ በእግር ኳስ ጆርኒ ወይም ደግሞ ጉዞዬ እንደዚህ አይነት ነገሮችን አኮምፕሊሽ ማድረግ ወይም መፈጸም እፈልጋለሁ። እንደዚህ አይነት ሌቭል ላይ መድረስ እፈልጋለሁ። ከእንደዚህ አይነት ተጫዋቾች ጋር መድረስ ትልቅ ነገር ነው። በጣም ነው የምናከብራቸው እነዚህን ተጫዋቾች፣ ስናያቸው ነው የምንወዳቸው፣ የምናከብራቸው ተጫዋቾች ናቸው። በጣም ለነሱ ክብር አለን። ነገር ግን እናከብራቸዋለን ማለት ደግሞ እንፈራቸዋለን ማለት አይደለም። አንፈራቸውም። በዚህ መንገድ ነው ማየው። በጨዋታው ላይ ግን ለነሱ ትልቅ ግምት አለን። እነሱን ጨዋታ መቀየር እንደሚችሉ እናውቃለን። እነሱን ባንፈራቸው፣ ነገር ግን ጨዋታ የመቀየር አቅማቸውና ብቃታቸውን ደግሞ
በጣም እንፈራዋለን። ስለዚህ ለኛ በጣም ደስ የሚያሰኝ ስሜት ነው። ምክንያቱም አቅማቸውን ስለምናውቅ በምንም አይነት ሁኔታ በንሳሳት ያችን ስህተት ተጠቅመው ትልቅ ነገር ሊፈጽሙብን ወይም ትልቅ ጉዳት ሊያመጡብን እንደሚችሉ ስለምናውቅ በጥንቃቄ እንጫወታለን። ትንሽ ከተዘናጋን አቅማቸውን ስለምናውቅ። ስለዚህ ከነሱ ጋር መጫወት ደግሞ አንዱ የሚሰጠን ስሜት ደስታ ይሄ ነው። በቃ ፎከስ እንድናደርግ ይረዳናል፣ ሜዳ ላይ እንዳንዘናጋ። ስለዚህ እንደዚህ አይነት ስሜት ውስጥ ሆኜ ነው ከነሱ ጋር የተጫወትኩት ወይም ያሳለፍኩት በማለት ገልጾላታል። እንግዲህ በበርናባው በነበረ ጨዋታ ከማድሪድ ጋር ኮንፊደንት ነበርክ? እንዴት ነበር ኮንፊደንስ? ወይም ደግሞ ኮምፎርታብል ነበርክ? በነፃነት ነበር ስትጫወት የነበረው ወይስ ነፃነት ተሰምቶ ነበረ? ተመችቶ ካለ እንዴት ነበር ስትለው ጠይቀው ነበረ። እሱም እንግዲህ ምን አላት? አዎ በደንብ በትክክል ምክንያቱም አሰልጣኝ ሚኬል አርቴታ በጣም አምኖኛል፣ እኔን ተማምኖብኛል። እሱ ብቻ አይደለም ሁሉም የቡድን አባላቶቼ በእኔ ላይ ትልቅ መተማመን አላቸው፣ ይተማመኑብኛል፣ ደጋፊዎቼም ጭምር። ስለዚህ እነዚህ አይነት ለእኔ ያላቸው የእነሱ መተማመን የአሰልጣኝና የቡድን አባላቶቼ በእኔ ላይ ያላቸው መተማመን ለእኔ ደግሞ የላቀ በራስ መተማመን ጭራሽ ይሰጠኛል። በጌም ውስጥ እንደፈለግኩ እንድጫወት፣ ራሴን እንዳሳድግ፣ በላቀ ብቃት እንድገኝና እንዳገለግል፣ በነፃነት እንድጫወት እነሱ ለእኔ ያላቸው ኮንፊደንስ ተጨማሪ ሌላ ደግሞ እኔ ላይ በራስ መተማመን ይጨምርብኛል በማለት ገልጾላታል። እንዴት ነው ከፒኤስጂ ጋር ላላችሁ ጨዋታ ተዘጋጅታችኋል? ኮንፊደንስ አላችሁ? በራስ መተማመናችሁ እንዴት ነው? ዝግጅት አድርጋችኋል ወይ ስትል ትጠይቀዋለች። እሱም አዎ አድርገናል፣ ቡድናችን ልዩ የሆነ ዝግጅት አድርጓል። አሁን በጥሩ አቋምና በጥሩ ቅርጽ ላይ እንገኛለን። እንግዲህ እንደምናውቀው ፒኤስጂን በጥሩ አቋምና ቅርጽ ላይ የሚገኝ ቡድን ነው። ስለዚህ ለሚገጥመን ቻሌንጅ በደስታ እየጠበቅነው ነው። ግጥሚያውን በደስታ እየጠበቅነው ነው። እነሱም ጥሩ አቋም ላይ ከመገኘታቸው አንጻር ምንም አይነት እንግዲህ ማመቻመች ወይም ደግሞ ምክንያት አያስፈልግም። ወደ ግጥሚያው ለመግባት እኛም በጥሩ ቅርጽ መገኘት አለብን። በእንደዚህ አይነት መንገድ ነው እየጠበቅን ያለ ነው። እንግዲህ በ9 ዓመት ከሃሊንድ ጋር በአርሰናል አካዳሚ፣ ሃሊንድ ማለት የአርሰናል አካዳሚ ስም ነው። በሃሊንድ ስትገባ በ9 ዓመት ነበርና እንዴት ነበር ያሳለፍከው? ሃሊንድን እንዴት ትገልጸዋለህ አካዳሚውን ስትል ጠይቀዋለች። እርሱም እንግዲህ ሃሊንድ እንግዲህ ለእኔ ትልቅ ነገር ነው። እንግዲህ አሁን ላለሁበት ማንነት፣ አሁን ላለሁበት የትኛውም ነገር ምክንያቱ ሃላንድ ነው ብዬ አስባለሁ። ምክንያቱም እዚህ በሃላንድ ውስጥ ስናድግ መልካም የሆኑ ተጽዕኖዎችን፣ ቫልዩዎችን፣ እሴቶችን ነው በእኛ ላይ የሚጭኑብን። ልዩ የሆኑ አሰልጣኞች አሉ። እንደ ለምሳሌ አዳም የሚባለውን አሰልጣኝ በወስድልሽ በዚህ ያሉ ሁሉም ስታፎች እኛ ላይ መልካም የሆነ ተጽዕኖ ነው የሚያሳድሩብን፣ እሴት ይጭኑብናል፣ መልካም የሆነ እሴት። ሁለተኛ ነገር ደግሞ እኛን ለማሳደግና ቶሎ ወደ ቋሚ ቡድን ወደ ዋናው ቡድን እኛን ለመግፋት የማያደርጉት ጥረት የለም። በዚህ ነው የሚታወቁት። እንደምታውቂው አርሰናል ዲኤንኤ ውስጥ ነው ተጫዋቾችን ማፍራት፣ ለዋናው ቡድን ማፍራት። እንደሚታወቀው ብዙ ተጫዋቾችን ፕሮዲዩስ የሚያደርግ አካዳሚ ነው። በዚህም ይታወቃል። እንደምታውቂው ብዙ ናቸው፣ እነ ሳካን ጨምሮ፣ እነ ንዋኔሪ፣ እነ ኔልሰን፣ እነ ኤዲ ኒኪታው፣ እኔንም ጨምሮ ብዙ አሉ የሚጠቀሱ ከዚህ የተገኙ ናቸውና አርሰናል በዚህ ይታወቃልና ይህን ነገር ነው ለኛ የሰጡን በማለት መለሰላት። እንግዲህ አንተ እንደሚታወቀው የሚድፊልድ ተጫዋች ነህ፣ የአማካይ ሜዳ ተጫዋች ነህ። ነገር ግን አሁን በፉል ባክነት ነው እየተጫወትክ ያለው እና ያንን የድሮን ቦታ አይናፍቅህም ወይ ስትል ጠየቀችው። እሱም እንግዲህ እውነት ለመናገር ከስታይል አንጻር አንዳንድ ጊዜዎች ወደ መሃል ሜዳ እየገባው ነው ስጫወት የነበረው አይተሽኝ ከሆነ በጨዋታዎች መሃል። ነገር ግን አሰልጣኝ የሚፈልገው የትኛው የሚያሰለፈኝ ቦታ ላይ ለመጫወት ነው ፍላጎት ያለኝ። ምክንያቱም አንድ ትልቅ ተጫዋች ስትሆኚ ቨርሳታይል መሆን አለብሽ። ምክንያቱም ትልልቅ ተጫዋቾች በዓለም ላይ ያሉት ትላልቅ ተጫዋቾች የምንላቸው በተለያየ ፖዚሽኖች የመጫወት አቅም አላቸው፣ አዳብረዋል እንደምናያቸው። ስለዚህ ትልቅ ተጫዋች ለመሆን ካሰብሽ ደግሞ እንደዚህ አይነት ቦታዎች ላይ መገኘት፣ በተለያየ ቦታዎች ሮል ሲሰጥሽ ሁሉም ቦታዎችን የማካለልና የመፈጸም ብቃትሽ ላይ መድረስ በጣም ትልቅ ያስብልሻል። ስለዚህ በዚህ ደስተኛ ነኝ እና አሰልጣኙም ተጫዋች የሚለኝ ቦታ ላይ መጫወት በጣም ያስደስተኛል በማለት ነው የገለጸላት። እንዴት ነው የለመድከው ፖዚሽኖችን መቀየር፣ እያንዳንዱ ፖዚሽን እንዴት ነው የለመድከው ስትል ትጠይቀዋለች። እሱም ሁልጊዜ እጠይቃለሁ፣ መማር ያስደስተኛል። ብዙ ጊዜ በመጠየቅ ነው የምታወቀው። በአካዳሚ ውስጥ ሁሉ በዚህ ነው የምታወቀው። ጠይቃለሁ፣ በጣም መጠየቅ ወዳለሁ። በዚህ ምክንያት በቀላሉ እንደለምድ ያስችለኛል። ሌላው ደግሞ ምንም እንኳን ቋሚ ቦታዬ በቡድን ውስጥ የሚድፊልደር ቢሆንም ነገር ግን አሁን ባለውበት ቦታ መጫወት ግን ለእኔ አናቹራል ወይም ደግሞ ተፈጥሮ ያልሆነ አይደለም። ስለዚህ በቀላሉ ልለምደው እችላለሁ ማለት ነው። በዚህ አግባብ ነው እየሄድኩ ያለሁት። ስለዚህ ሚካኤልን ብዙ ጊዜ በጥያቄ ታስቸግረዋለህ ማለት ነው። የመጠየቅ ባህሪ ካለ በማለት ትጠይቀዋለች እሷ። እርሱም ይመልስላታል፣ አዎ አንዳንድ ጊዜ ብዙ ጥያቄዎችን አበዛበታለሁ። በእርግጥ ሚካኤል ላይ ብቻ አይደለም፣ አርቴታ ላይ ብቻ አይደለም። ነገር ግን ሁሉም ስታፎች፣ የአርሰናል ስታፎች ወይም ደግሞ የቡድኑ ስታፎች ላይ ሁሉም ላይ ጥያቄ ያበዛለሁ እና ጥያቄ በማብዛቴ ደግሞ እነሱ የሚደብራቸው አይመስለኝ፣ የሚወዱት ይመስለኛል ብሎ እንግዲህ ይገልጾላታል ማለት ነው። ቀጠለች እሷ ከአርቴታ ጋር መስራት ምን አይነት ስሜት አለው ስትል ጠየቀችው። እሱም በጣም የሚደንቅ ነው ከአርቴታ ጋር መስራት። እንግዲህ አርቴታ እንግዲህ ለጌሞች የሚሰጠው ጥቃቅን የሆኑ ዲቴይሎችን ለእያንዳንዱ ጥቃቅን ነገር ትኩረት ይሰጣል። የማይጠበቀው የእሱ ነገር ይሄ ነው። ለጥቃቅን ነገሮች እንኳን ልዩ ትኩረት ይሰጣል። እንደገና ጌሞችን፣ ጨዋታዎችን የሚገጥምበትና የሚይዝበት፣ የሚያልፍበት፣ ሃንድል የሚያደርግበት መንገድ በጣም ማራኪ የሆነ ነው በቃ ማለት ይቻላል። እኔ በአጭር ቃል እሱን ጂኒየስ ማለት ነው የምፈልግ። በቃ የምርም ጂኒየስ የሆነ ሰው ነው እና ከእሱ ጋር ሲሆን መማር የምችላቸውን ነገሮች ሁሉ እማራለሁ። የቻልኩትን ከእሱ መውሰድ ያለብኝ ነገር ሁሉ በቶሎ ነው መወስደው። እሱ ጂኒየስ ነው። በጣም ማራኪ የሆነ ፎርሙላ ነው ያለው። ልዩ ነው ከሱ ይህን የተማርኩት እና ጂኒየስ ነው በማለት በአጭር ቃል ገልጿለሁ በማለት መልሱላታል ማለት ነው። እሷም ቀጠለች እንግዲህ
እንግዲህ የተማርክባቸው እንደ ሞዴል የምትወስዳቸው እንደምትጠቅሳቸው ተጫዋቾች አሉ ወይ አንተ ስትል ትጠይቀዋለች። እሱም አዎ የተወሰኑ አሉ። ለምሳሌ እንደ ማርሴሎ የድሮ የሪያል ማድሪዱን ፉልባክ በጣም ወደዋል። በተለይ ፓስ የሚያደርግበት መንገድ ከሱ በጣም ይማርከኛል። እንዲሁም እነ ማልዲኒ በጣም ማልዲኒ እንግዲህ በተፈጥሮ እንግዲህ ያቦታው አይደለም፣ ነገር ግን ጌሞችን የማንበብ ብቃቱ ማለት ፉልባክ አይደለም፣ ነገር ግን ጌሞችን የማንበብ ብቃቱን በጣም ከሱ ወስዳለሁ። እንደገና ደግሞ በጣም ወሳኝ ታይሙን የጠበቀ ታክል ሲያደርግና ከሱ ታክልን በጣም ወስዳለሁ። ከማልዲኒ ታክል ሲገባ ታይሚንጉን በጣም ይጠብቃልና የሱ ችሎታ ይሄ ነው እና ጌም የማንበብ ባህሪውን በጣም ወድለታለሁ። እንዲሁም ደግሞ ፓትሪክ ቪዬራን በጣም ወደዋለሁ። በሜዳ ውስጥ በቃ ኮማንደር ማለት ነው እሱ። እንግዲህ ሜዳውን የሚቆጣጠርበት መንገድ፣ የማጥቃቱና የመከላከሉ መንገድ በሙሉ ይቆጣጠራል፣ በሱ ስር ነውና በጣም ወደዋለሁ። ፓትሪክ ቪዬራን ደግሞ በዚህ ያደንቀዋለሁ በማለት እነዚህ 3 ተጫዋቾች እንደምሳሌ ጠቅሷል ማለት ነው። ኢታን ንዋኔሪ እንግዲህ እንዴት ነው ለአንተ እንዴት ነው ኢታን ንዋኔሪ መምጣት እንዴት ረዳህ በማለት ጠቅሷለች ወደ ቡድኑ ማለት ነው። እሱም እንግዲህ ኢታን ንዋኔሪ ማለት እኮ ከልጅነት የጀምሮ ጓደኛዬ ነው፣ አብረን ያደግነው በአካዳሚ ውስጥ አብረን ያሳለፍነው። ስናድግም ወደ አርሰናል ቤትም በኩል የሆነ ጆርኒ ነው ያለን። ስለዚህ በጣም ደስተኛ ነኝ። እንዲሁም ስናድግም ደግሞ ተመሳሳይ መንደር ውስጥ ነው ያደግነው። ስለዚህ ብዙም አይከብደኝም፣ ጓደኛዬ ነው። የእሱ መምጣት ለእኔ በጣም ደስተኛ ነው የሚያደርገኝ በማለት ጠቅሶላታል። እሷም ተመሳሳይ ባህሪ ያላችሁ አብራችሁ ስለምታሳልፉና እንዴት ነው ስትታዩ ጓደኛሞች ናችሁና ወይስ በውጭ ሌላ ባህሪ ያላችሁ እንዴት ነው ስትለው፣ አሁን እንግዲህ ባህሪያችን እንግዲህ እሱም ሲመልስ ባህሪያችን እንግዲህ ያው ተመሳሳይ ነው፣ ግን ምን ለያይበት መንገድ አለ። ለምሳሌ እኔ በጣም የውጭ ሰው ነኝ። ለምሳሌ ከሰዎች ጋር ማውራት ወዳለሁ፣ ፍሬንድሊ ነኝ፣ መጠየቅ ወዳለሁ ከሰዎች ጋር ማለት ነው። እሱ ደግሞ በባህሪው ሲሪየስ ነው፣ እንደዚህ አይነት ነገር አይወድም፣ ትንሽ ሲሪየስ ነገር ነው። ስትቀርቢው ግን በጣም ልዩ የሆነ ባህሪ ያለው ልጅ ነው በማለት ገልጾላታል ማለት ነው። እሷም ቀጠለች ጋዜጠኛዋ እናት ምን ያህል ተጽዕኖ አድርጋባሃለች በማለት ትጠቅስላታለች። እንዲሁም ደግሞ ለሌሎች ሰዎች እንግዲህ ፖድካስት አላት እናቷና ሌሎች ሰዎችን በጣም ታበረታታለች። በተለይ የእግር ኳስ ልጆች ያሏቸው እግር ኳስ ተጫዋች ልጆች ያሏቸው ቤተሰቦች ብዙ ምክር ሰጣለች፣ እንዴት ሰክሰስፉል መሆን እንዳለባቸው። በጣም እናትየው በእንደዚህ አይነት ነገር ትታወቃለች እና ከሱም አንጻር ነው ጋዜጠኛው የጠየቀችው። ይሄንን እሱ መለሰላት። እንግዲህ ይሄንን ነገር በማንሳትሽ ደስ ይለኛል፣ እሷ በጣም ደስ ይላታል ይሄንን ስላነሳሽው። እናቴ እንግዲህ ከልጅነት ጀምሮ መልካም የሆኑ እሴቶችን በእኔ ላይ ጭናብኛለች፣ መልካም እሴት ጭናብኛለች። ለዛም በጣም ክብር ይሰማኛል፣ ምስጋና አለኝ ለሷ። አሁን ራሱ እያደረገች ያለችው ነገር በጣም ደስ ይላል። ለምሳሌ ወላጆችን ለመርዳት የምታደርገው ነገር በጣም ደስ የሚልና ለዚህ ኢንዱስትሪ ለእግር ኳስ ኢንዱስትሪ ወይም ደግሞ ለአካዳሚ ምናምን ለተባሉት ነገሮች የምታደርገው ነገር ያበረከተች ያለችው ነገር በጣም ደስ ይላል እና አከብራታለሁ በማለት ገልጿል። ከሷ እንግዲህ እንዲሁም እናቴ በጣም በስራ ደግሞ ጎበዝ ነች። እንግዲህ አንዳንድ ጊዜ በስራ ትወጠራለች፣ ነገር ግን እነዚህን ነገሮች ለማድረግ ግን አትታክትም። ሰው ለመርዳት አንዳንድ ጊዜ ተኝ ብዬ እኔ ነኝ እንቅልፍ ራሱ ማስታወሳትና ልዩ የሆነ እሴት ነው በእኔ ላይ የጫነችብኝ። እሷ ብቻ ሳትሆን አባቴም አድርጎብኛል። ይህንን ከቤተሰቦቼ በጣም ትልቅ ተጽዕኖ አላቸው በእኔ ላይ በማለት ነው የገለጸላት። በመጨረሻም እንግዲህ እንዴት ነው ይሄን አመስግልት ምን ተማርኩ ማለት ትችላለህ በአጭር ቃል ስትለው፣ እሱም እንግዲህ ተማርኩ ምለው ወይም የራሴ ልዩ ትምህርት ምለው አዳፕተብል ነኝ፣ በቀላሉ ነገሮችን እለምዳለሁ። ቅድም እንዳልኩሽ ጠያቂ ነኝ። በመጠየቅ ነገሮችን የተሰጠኝ ቦታ ሁሉ ቶሎ በቀላሉ አዳፕት አደርጋለሁ፣ እለምዳለሁ፣ እላመዳለሁ። ያ ነገር የኔ ይመስለኛል ማለት ነው። ስለዚህ ልዩ የምትለው ሞመንት ምንድን ነው? የትኛው ነው? በቃ በአርሰናል ቤት ውስጥ በዘንድሮ ካሳለፈው ልዩ ሞመንት የትኛው ነው ስትል ትጠይቀዋለች። እሱም እንግዲህ ከቶተናም ስፐርስ ጋር ያደረኩት በለንደን ልዩ ሞመንቴ ነው። ምክንያቱም እንግዲህ የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ደግሞ ቶተናም ማሸነፍ ልዩ ስሜት ነው የሚሰጠው። እንደሚታወቀው አርሰናልና ቶተናም በጣም የሚጣሉ ወይም እንደ ጠላት የሚተያዩ ቡድኖች ናቸው። በእውነት በጣም ነው የሚጣሉት እርስ በርስ። ታውቁታላችሁ እንግዲህ እንደምታውቁት ከሆነ የአርሰናል ደጋፊዎች ማለት ነው በጣም ነው የሚጣሉት። ቶተናምን ማሸነፍ ማድሪድን ከማሸነፍ ለነሱ ይበልጣል። እጅግ በጣም ልዩ ጥላቻ ነው። ስለዚህ እንደ አርሰናል ደጋፊ ቶተናም ያሸነፍንበት ቀን ልዩ ሞመንት ነው ለኔ። ሁለተኛው ደግሞ የሪያል ማድሪድ ነው። ሪያል ማድሪድን ስናሸንፍ የነበረው በደጋፊዎቻቸው ፊት እነሱን ስረታ በጣም ልዩ ስሜት ይፈጥራል። እንዲሁም ደግሞ እዚህ በአርሰናል ስታፎች ዘንድ የተፈጠረው ደስታ፣ በእኛ ደጋፊዎች ዘንድ የተፈጠረው ደስታ ያንን ሞመንት ልዩ ያደርግብኛል በእኔ ዘንድ በማለት ስለ ሁለቱ ሞመንት ነው የተናገረው ማለት ነው። የእነዚህ ሞመንቶች ደግሞ ተካፋይ መሆኔ እነዚህን ትላልቅ ሞመንቶች ሲፈጠሩ በአርሰናል ቤት የእነዚህ ሞመንቶች ተካፋይ መሆኔ ደግሞ በጣም ደስ ይለኛል። እንግዲህ በባህሪ መላመድ ነው የምፈልገው። ምንም ነገር ከሰዎች ጋር በመጠየቅ የራሴን የሆነ ምርጡን ሁልጊዜ ራሴን አፕዴት ማድረግ የኔ ምርጡ ሰው ሆኖ መገኘት ነው የምፈልገው። የሌላ ሰው መምሰል ሳይሆን የማይልስ ሌዊስ ስኬሊ ቤስት ቨርዥን ምርጡ ቨርዥን ወይም ደግሞ ያለውን የመጨረሻ መሆን የሚችለውን እሱን ሆኖ መገኘት ነው የምፈልገውና እንደ ስፖንጅ ካገኘሁት ነገር ሁሉ መማር ነው የምፈልገው። ካገኘሁት ነገር ሁሉ መሰብሰብ እውቀት እፈልጋለሁ እንደ ስፖንጅ በማለት ነው እንደውም የገለጸላትና በቃ መማርና የኔን ቤስት ሆኖ የኔን ምርጥ ሆኖ መገኘት ምርጡ እኔን ሆኜ መገኘት ነው የምፈልገው በህይወት ዘመኔ ሁሉ በማለት በጣም ልዩ የሆነ ቃለ ምልልስ ያደረገው። በጣም ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። የምትወዱት ሁሉ የምታደንቁት ሁሉ በቀጣይም በሌሎች ፕሮግራሞች ወደ እናንተ በልዩ ልዩ እንመጣ ይሆናል። ከተመቻችሁ እንግዲህ ደስ ካላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቤተሰቦቻችን እናመሰግናችኋለን። መልካም ቆይታ ይሆንላችሁ። ቻው